ነጋዴዎች እሺ ወይ ነጋዴዎች በጣም ነው ቅር የሚላችሁ ነጋዴዎች በልጆቹ ስትሸጡ ግን ቅር አይላችሁም መቤት ምን ይታወ አያችሁ ግን ምክንያቱም ለምን እንደሆነ ታውቃላችሁ አያችሁ ሰው ለራሱ ጥቅም ሲሆን ምንም ችግር የለበትም ኖርማል ነው ችግር የለበትም የሰው ገንዘብ ሲወስድ የሰው ሀቅ ሲወስድ የሰው ነገር ሲወስድ ነው በጣም ነው እንዴ ነው ሳርዬ ሰላም ነው ማለት እሺ ይቅርታ በዋትስአፕ ገብቼ እንትን ልጅቷን ስትለኝ ነው እንትን የደወልኩትና ይቅርታሽ ማርያም እኮ አጣደፍሽን እንዴት ነው ትግስት በጣም ይቅርታ እየጻፍኩ እኮ ላይቭ ላይ አታስገቡኝ ስትሉ ነው እየጻፍኩ ነበር እየደጋገምኩ ማለት ነው ከዛ አሁን ይሄ ማህበረሰብ ሂዶ ሌባ ሲል ምን ይባላል ወይ በዘር ወይ ደግሞ በሃይማኖት ይደበቃሉ ከዛ በኋላ ምቀኞች ናቸው እንዳልፍልት የሰው ገንዘብ የያዘ ሰው መቼም አልፍለትም ይሄ ማህበረሰብ ደግሞ ማወቅ አለበት ሌባ ማለት አለበት አንድ ብር ሽጦ ማደር የለበትም ምክንያቱም የሰው ሀቅ አለበት የሰው ነገር የሌለበት ብቻ በንጽህና የሚሰራ ነው መስራት ያለበት ከማዳም ቤት ደማቸውን ጠብ አድርገው ሳይበሉ ሳይጠጡ እንደናንተ አሸሸ ገዳሚ በየሰርጉ እንደፈለጉ ያገሬ ምናምን እያሉ ሳይሉ ጣቸውን ሳይገለብጡ ይሄ ሩዝ እየተቆለፈባቸው የሚሰሩ ልጆችን ብር ባንድም በሌላም ሰበብ ወስዳችሁ እናንተ ቤታችሁን አማሙቃችሁ እንትና ባልትና እንትና ዙዙ ከርዬ እቺ ደግሞ ማነች ረቂቅ ማድረሹ ልጆቻችሁ ወልዳችሁ ቁጭ ብላችሁ እየኖራችሁ የልጆቹን ሳንቲም ስትወስዱ እኛ ጋር ሲመጡ ቅናት ነው እንዳንሰራ ነው በጣም ነው እንደሚቀናው በሌባ ይቀናም ጋይስ ሌባ ማለት ደግሞ ከኪስ ማውለቅ ብቻ አይደለም እንዲህ አይነትም ሌብነት ነው ድምጽ እንዲሰማ አልፈልግ በጣም ነው እንደማፈልጊው በጣም ነው እንዴ አጥቤ ነው ማሰጣሽ ስትፈልጊ ምክንያቱም ሀቅ ያለው ሰው ካለ ሀቁ መውጣት አለበት ብሩ መስጠት አለባችሁ ህይወታችሁን እየኖራችሁ እነዚህ ልጆች ከየት ያመጣሉ ለምንድን ነው ልጆቹን የምትሰርቁት አሁን ትናንትና እሙራቂቅ የምትባይ ሴትዮ ጠርቼሻለሁ ካልመጣሽ እሙራቂቅ የምትባል ሴትዮ እኔ ለጥፍላችኋለሁ እኔ ሰራላችኋለሁ ቪዲዮ እኔ ነግራችኋለሁ ኤምባሲ እንዲዛ ታረጋለሁ የልጅቷን 19000 ብር ወስደሽ እንደውም አልሰጠሻትም ምንም ሳለ 19000 ድራ እሺ ትጂ ቀጥ ሳርዬ ወይ ዙዙ ቀጥቲ ይኸውልሽ እኔ የሆነ እህቴ ደሞዝ ተቀምጣ ነውና እነሱ ሱዳን ይቀምጣት አሁን ከመጀመሪያ ይኸውልሽ ህፃንን ለህፃን ለመያዝ ነው የገባችውና ህፃኑን አስይዛት ሳኡዲ ሄደች ማለት ነው ዶክተር ሻቲ የሰማችኝ ነው ማን ነበረች ጥያቄ ጠይቀችው እኔ ቤቲ ቆይ አንድ ጊዜ ትሽጣበ ቤቲ አቤት እሺ ከኛ በላይ አንቺ እሷ ያለችበትን ሁኔታ እንደምታውቂ እርግጠኛ ነኝ በልጇ አባት ተክዳ ኬዝ ላይ ናት ያለችው እንደገና ከፈለግሽ አብደላን ራሱ አናግሪው ስለኔ ኬዞች ብላለች በሽያጭ አይደለም ካንቺ ጋር ብር የተሰጣጣችሁት 1000 ቸግሯት ለልጇ አይዲ ሰጠሻት እንዳልሽው 2000 ደግሞ ልጁን አመጣለው ያለችው የሷ ከፊል ናት የሷ ስፖንሰር ናት አንቺን ብቻ ሳይሆን ሌሎችንም ልጆችን ብር ተቀብላ ሰጣ ባለዳ ሆናለች አሁን ደግሞ ተነስቼ ለመክፈልም አልችለው እስካሁን ድረስ በባሌ ኬዝ በየቦታው እየተንከራተትኩ ነው ማረጋገጫ ከፈለግሽ ዙሌካ ብለሽ አብደላን አናግሪው እያንዳንዱን ነገር ይነግርታል ብርም ኢትዮጵያ ገብቼ ሰጣለው ያልኩት አካውንቴን እዚህ ሆኜ ማንቀሳቀስ ስለማልችል ነው ብላለች እሺ ኦኬ ለኔ ግን እንደዛ አይደለም እሺ ይኸውልሽ አንዳንድ ጊዜ ምን ይፈጠራል መሰለሽ ቤቲ አንድ ሰው ጥፋተኛነቱን እያወቀ አሁን እኔ ጥፋተኛ ሆኜ ያለው
ከጥፋቴ መውጣት የማልችልበት ሁኔታ ላይ ሆኜ ዝም ብለሽ ስትቀጠቅጪኝ ምንድነው የማደርገው? ልክሽን እነግርሻለሁ። በቃ እንድትሸሺ ከኔ ገባሽ? ችግሬን ተረድተሽ ግን ሰብር ስታደርጊ እኔ ራሴ አንቺን አፍርሻለሁ። አሁን የሷ እውነት ውሸት ይሁን አላውቅም፣ ከተናገረችው ነገር አንፃር ስልሽ እቺ ሴትዮ እየተንከራተተች ነው በልጇ ጉዳይ። ስፖንሰሯም ደግሞ ለራሷ ብር ተቀለበ። ለስፖንሰሪ ራሱ በብድር ነው አለች የአይዲ ብር የከፈልኩት። እንደገና በዚህ ላይ ደግሞ የሰዎች ብር በልታታለች ራሷ ስፖንሰርየው ማለት ነው እንደሱ አባባል። አሁን በዚህ ሁሉ መከራ ላይ ደግሞ መቼም ከሷ የተሻለ አንቺ መጠለያ ያለሽ ትበያለሽ፣ ጸጫለሽ፣ አንድ ራስሽን ነው ለጊዜው ያሽው አይደለ? ልጅ ይዛ እየተንከራተተች 10 ነገር ስትጭኝባት ምን መልካም ነገር እንድትናገር ትፈልጊያለሽ? ቤቲ ብርሽ መቼ ነው የተበላው? አንድ አመት ሆኖታል። አሁን እንትን ረመዳን አመት አልፎታል። ሲመጣ አመት ነው። ቤቲዋ መቼ ነው ከባሏ ጋር ችግር የተፈጠረባት? ምንም ማውቀው ነገር የለም። አሁን ለሷን የነገረቻት ለኔ የምትናገር የነበረ ጥሩ ንግግር ራሱ አትናገር። ይከርዳን በልክ እያንዳንዱን የሚዲያ ሰው ጠርታ ምን ታመጣላችሁ? ፎቶ ቢለጠፍ ያላችሁት ኢማራት አይደለም ወይ? እናንተ ማናችሁ? ምንድናችሁ? ሚዲያውስ ምን አገባው? ገንዘቡን ነው የሚሸቀለው እያለች እንዳው ፉከራ ነበር የምታወራ የነበረው እንጂ ምንም እንዴት ልጠይቅሽ? ቆይ ዝም በይ ቤቲ፣ ጥያቄ ልጠይቅሽ። ሙኒት የሷ ስፖንሰር ይብላባት የሷ ምን ይብላባት? የቤቲ ጉዳዋ ነው ይመለከታታል። ከይቅርታ ጋር እንገርሽ ሙኒት፣ ይሄ ነገር ተደጋጋሚ። ቆይ ጥያቄ ልጠይቅሽ ሙኒት፣ ቆይ ጥያቄ ልጠይቅሽ በመቤት ከሰዓዳን ጀምር። ምክንያቱም ለምን እንደሆነ ታውቂያለሽ? እኔ በቃ ይሄንን ነገር በጣም ስለሚያስጠላኝ ነው። አንድ ሰው የራሱን ህይወት እየመራ የራሱን ነገር እያስተዳደረ ባንድም በሌላም ሙኒት አለመስጠት አንድ ነገር ነው። ጨዋ ንግግር አንድ ነገር ነው። መስጠት ማለት ደግሞ ልትከፊ ትችያለሽ፣ ግን በየጊዜው ያለሽን ነገር የሰው ሀቅ አንድ ነገር ልንገርሽ፣ ዛሬ በእኛ ሊለባበስ ይችላል፣ ምን ሊል ይችላል። ምንም ነገር ቢሆን የሰው ሀቅ የሰው እንባ በተአምር የትም አያደርስም። ግን ራሳቸው ይሸጣሉ፣ ይለውጣሉ። እዚህ ሚዲያ ላይ አሁን አንቺ ምን አለችሽ? ድምጼ እንዲሰማ አልፈልግም። ለምን ድምጿ እንዲሰማ አትፈልግም? ያላትን ነገር እኮ አንቺ ሰው ከዚህ በፊት ትዝ ካለሽ ካርጎ እንትን ያለው ልጅ ምን አለ? መጥቶ ድምጼን አሰሙ፣ ችግር የለም ምክንያቱም ካለብኝ ችግር አንፃር ሲል አንቺ ተረዳሹ። ሰው ወስዶብኝ ነው ተታልልኝ ነው ሲል ምን አልሽው አንቺ? ችግር የለም ከዛ ልጆቹን እኛ አባበልን። ምን ሆነ? የካርጎውን እቃ ሙሉ እቃው አለ ብሩን በቃ ብላ አፉ ብየዋለሁ ብላ ልጅቷ ሙኒት ሰጣ ሙሉ እቃው። እንደዚህ ትህትና ሲኖርሽ ትተባበያለሽ። እንደነዚህ አይነት ሰዎች ትህትና የላቸውም። ይቂው አንቺ እሱ አይመስለኝም። መስጠት ከፈለግሽ ሙኒት እዚህ ሀገር ላይ አይሰጡም። እዚህ ሀገር ላይ ተበድረሽ አይሰጡም። እንዳንቺ እንዳይመስሉሽ። እንዳንቺ እዚህ መጣው የደላላ ወስደሻልና ሙኒት አምጪ ስትባይ 800 ብር ወስደሽ 1000 ብር አድርገሽ እንደምትሰጪው እንዳይመስልሽ። አይሰጡም። ሲሰጡ አላየንም። ከሰው ከፈጣሪ ይልቅ ሰውን ነው የሚፈሩት። እንዲህ አይነት ሰው ደግሞ እዚህ ቲክቶክ ላይ መጥፋት አለበት። ሙኒት አይሰጡም። አረጋሽቱት አይሰጡም። እኔ ስለ እንዳንቺ እንዳይመስልሽ ሰው ሁሉ የራሳቸው ምን እናረጋለን መሰለሽ? አሁን ስለሷ ማን ሆድ ውስጥ ገብተሽ እውነት እንደሚያወራ ታውቃለሽ? ደግሞ ነገር ልንገርሽ፣ ትናንትና የመጣችሁ ልንገርሽ። ማን ነበረች አላችሁት? ኧረ እሙ ረቂቅ የምትባል ሴትዮ የልጅ እናት ነኝ ብላ 19000 ድርሃም ተበልታ ነው። እሙ ረቂቅ ዲዛን በዚህ ታርግልኛለሽ። ላምጣልሽ ልጅቷ እቺ ማለት ነው። አሁን እቺ ልጅ ማለት ነው በሌላ ነው። ከዛ እነሱ ይሸጣሉ፣ ይለውጣሉ፣ ይኖራሉ። እነዚህ ልጆች ግን በማዳም ቤት እንደዚህ እየሆኑ እየተሰቃዩ ይኖራሉ። ሙኒት ያው እንደምናረግ ልንገርሽ። አሁን እኔ ቤቲ አንድ ነገር ልበልሽ። እቺ ልጅ 10000 ከፍላ አይዲ አሰርታለች አይደለ? ከናንተ ተበድራ ኢትዮጵያ ገብታ መቼም አትቀርም። ያለችው ምንድነው? ኢትዮጵያ ያለ አካውንቴን ማንቀሳቀስ ስለማልችል ነው እዚህ ሆኛ አለች አይደለ? ነገም ከነገ ወዲያም ልጇን ልታደርስ አገር ገብታ ስትመለስ ያን ሰዓት ካልሰጠችሽ
ነገሩን ለኔ ትተይዋለሽ። ኦኬ አዎ እንደሱ ጊዜ ትስጣት ገደብ ትስጣት ጊዜ ትስጣት በትህትና ተናግራ ስትሄድ ነው አሳርዬ አሁን ትህትና እንድታናግራትማ እነግራታለሁ አሁን ደውላም እንድታስረዳሽ አንዳንድ ጊዜ ይኸውልሽ ሳሪ ልክ ናት ብዙ ስለገጠመን ነው እንደዚህ የምትለው ግን አንዳንዴ ደግሞ እውነት ሆኖ ብንበድላቸውስ እነዚህን ሰዎች ድንገት እውነት ሆኖ ገባሽ አይዋ እኔም ልነበር እኮ አየሽ አሁን ይቺ ልጅ ማለት ነው አሁን ለአንቺ ምናልባት ለስለስ ባለ አንደበት ስላወቀችሽ አውርታ ሊሆን ይችላል ስለምታውቅ ሚዲያ ስለምትከታተል ውስጥ ላይ የምታወራው ግን የግለሰው ስም አንስታ ነው እየተናገረች ነው ምን ታመጣላችሁ እነማን እኔ ከሌስ ምን ናቸው የሚል ሪከርድ አለኝ እኔ ጋር ማለት ነው እኔ ራሱ የራሴ የሰጣዋት እኔ ሆኜ ሳለ ሳውራት አንቺ ማነሽ ምንድነሽ እንዴት ትጠይቅኛለሽ እኔ ግን እንዲ ነገር በቃ ይሄ ነገር ደርሶብኛል እስከዛሬ ታግሳሻለች ለምን አትመልሺ በትትና ብዬ ነው የጠየኳት ማነሽ ምንድነሽ እንዴት ትጠይቂያለሽ ልብስ ፈልጌ ነው ብዬ ነበር የገባሁት በስለላ ሆነሽ ብላ ብዙ ነገር ወርዳብኝ ነው የተናገረችው ቀስ ብዬ ነው መስጠት ያለብኝ ልጄን ገና አገር ሸኝቼ ሰርቼ ተለውጬ በቃ እንደ አይነት ነገር ነው ሪከርዶ ያለ ያ የተናገረችው ማለት ነው ያን ስትል እኔ አሁን እቺ ልጅ አላውቃትም በቋንቋ ብቻ ስለተግባባን ነው እንትን ያልኳት በቋንቋ ብቻ ትሸጣለች አሁን ከዛ አገር ከገባሽ በኋላ እኔ እቺ ልጅ ከየት አውቃታል ከየት አገኛታለሁ ነው ወይ መክሰስ ያሰርቶ ሻገሩ የሚገባ የለም ምን አድርጊ መሰለሽ የምትሸጥ ከሆነ አሁን ስራ እየሰራች ከሆነ ያለችው መረጃ ካለሽ ከተናገረችሽ ንግግር ጋር አድርገሽ ለኔ ላኪልኝ ቲክቶክ ዝም ብላ ሰርታ ትወጣለች በሱቋ ማለት ነው ላይፍ አንድም ቀን አላጋጠመችኝም ላይፍ የሆነች ግን ልጅ ያገራችን ልጅ ላይፍ ከፍታ የሷ ልብስ ሲሆን ይቀረኛል ትሸጥላታለች እሷ ጋር እየገባሽ ተቀመጣለች ይሄን አላውቅም ሚስጥራቸው ልጅቷ ላይፍ አትገባም ምናልባት ኬዝ ሊኖርባት ይችላል ግን እንዲ ነገር ተፈጥሯል ብላ ስትናገር አልሰማውም እኔ ለኔም አላለችኝም ደርሶብኛል አላለችኝም አላውቅም ይሄን ነገር ማለት ነው አሁን የረመዳን ያልኩት ልበል እንጂ የምረት አዋጅ ጊዜ ነበር አመት አለፈው ብሩ ማለት ነው ይሄን ያህል ጊዜ ስልክ ራሱ አታነሳም ስልክ በፍጹም ማለት ነው ስለዚህ ይሄን ያህል ጊዜ ነውና አሁን ሞኒት ብትሆን ካላስ መልሺ እንደዚህ ገባሽ ቤቲ የጉዳዩ ባለቤት አንቺ አይደለሽም ቤቲ ድምጽ ይሰማል ቤቲ አቤት ይሰማል የህቴ ልጅ ነች የጉዳዩ ባለቤት አንቺ አይደለሽ የህቴ ልጅ ነች ዋትስአፕ ላይ የህቴ ልጅ ነች ዋትስአፕ ላይ ያለች ቲክቶክ መግባት አትችልም የዋትስአፕ ሪከርድ ነው ሼር እያረኩላት ነው መግባት አትችልም የህቴ ልጅ ደግሞ እህቴ ካንሰር በሽታ ይዟት ብዙ ነገር አድርጋ ነው ልጅቷ ተጎሳቅሏለች እዚህ ሀገር ማለት ነው አለች ዋትስአፕ መግባት አትችል ማለት ባለፈው ገሳራ ገብቼ ነበር የሆነ ነገር ልብስ ጠልቤሽ ገብታ ያለቀሰች አውርታሽ ነበር ልጅቷ አሷለች ማለት ነው የሆነ ጊዜ ገብተሽ ነበር አይዋ ያለቀሰች እያወራችሽ ነች ልጅቷ በጣም ችግር ውስጥ ነች አስተውሽ ነው በጣም ለቤተሰብ እየለፋች ያለች ልጅ ነች ትዳር እንኳን አላዘችም ሰው ሀገር ነው እየተንከራተተች ያለችው በዚህ መልክ ነው አመጣብቀናታል ማውራት ራስ ወጥችልም ማርያም ዋትስአፕ ላይ ሪከርድ እያረኩላት ነው መግባት አልቻልኩም ኔትወርክም የላትም ችግር ውስጥ ነው ያለችው እዛ ራሱ መሰራበት ቦታ እና እንዴት ራሱ እንደተባታ ነበር ቆይ ሙኒት ጅንኑ ይድና አንቺ ይሄን ነገር ስራዬ ብለሽ መሲና አውሪያት እሺ ግን በሚዲያ አይደለም እንደኔ አይደለም ያወራቻት እኔን መለሰችላት ለሷ አንቺ ዝም በይ ቤቲ አሁን ዝም በይ ካላስ በቃ አለቀ ዝም በይ ሙኒት ቀስ ብላ ጅንኑ ይድና ነገሩን ታውራትና ምንና ምን እንደሆነ ሙኒት መሲን ትጠይቃት በቃ ዙዙ አርፈሽ ተቀመጪ ካላስ እንትና ዙዙ አልኩኝ እቺ ማን ነበረች አዎ ሙኒት እመቤቴን ከመሲ አንደበት ትሰሚያለሽ እሺ ትሰሚያለሽ ከዛ በኋላ ያለውን ነገር ዝም ብለሽ ታያለሽ ትረጃለሽ እሺ እኔ ጠብቃችኋለሁ አጥራዳ ነገር እኔ ራሱ ምንድነው ምናምን ብዬ እኔ ትዝ አለኝ አሁን ነው ትዝ ያለኝ ቆይ ጅንኑ ይሄድና ካላስ ቤት ያው ነገሩን ለሙኒት ተይላት ጅንኑ በሄደ ሰዓት ተረጋጊ መተሽ ሳሪ እንዳጨቀች በፍጹም በቃ ተረጋጊ ያንን ነገር እንትን ስትል ሙኒት መሲጋ የነበረውን ነገር ትናገርና ይነጋገሩና ምን እንደሆነ ትነግርሻለች እሺ እንግዳው ከሄደ በኋላ ጠይቅሻለሁ ለማስታወስ እሱ ነው በቃ ችግር ምንም ችግር የለብኝ ማርያም እና ቤት አርፈሽ ሁላችንም አመሰግናለሁ ምናልባት ብሄር ስለጠራው ይቅርታ አድርጉልኝ
መጥራት ስለሌለብኝ ነው። ሁላችሁም በጣም ማከብራችሁ መወዳችሁ ኑሩልኝ። ክፉ ነገር እንኳን ብትሰሩ ለኔ መልካም ስለምትሰሩ በፍጹም ልጠላችሁ እንትን አይደለም። የኔ እንኳን ባይሳካ ልጠላችሁ አልችልም። ማናችሁም እዚህ ጋር ሚዲያ ያላችሁ ሁላችሁም አውቃችኋለሁ ማለት ነው። በጣም አመሰግናለሁ። ጀንኑ ሲሄድ ነው ጋይስ ያለሽ ቤት ቪዲዮ ሲሄድ እኔ ራሱ ጠብቄ ለማስታወስ አስታውሳችኋለሁ። ምን ነው ስሙን መጥራት ፈራሽ? ጅንኑ እኮ አይሄድም። ምን ነው ሳርዬ ካልጠራሁት አልሽ? ጅንኑ እኮ አይሄድም ይላሉ። ደሽ መሲ ወደ ስራ ጅንኑ እኮ አትሰራም ካሁን በኋላ በእናንተ ያባል ብዬ ነው። እሺ በቃ ሰላም ደሩልኝ። አመሰግናለሁ። አከብራችኋለሁ። እኔ አክባሪያችሁ ነኝ፣ እህታችሁ ነኝ። አሁንም አለሽ ቻው። እሺ ቲጂ ቀጥይ። እሺ መሲ በዚህ ነገር በጣም ስትንጨረጨር ሰላም ናችሁ? ያ መሆኑን ባቅ ነው። እኔም ራሱ ሙኒትን አላስጀምራትም ነበረ። ቀጥይ ቲጂ። ሞኒት ሳርዬ እንዴት ናችሁ? ሰላም ናችሁ? ሰላም ነን። ቲጂ ቀጥይ ውዴ። ሳሪ በርዶሽ ነው ግን ውዴ? እኔ ላማክርሽ የምፈልገው ማለት ነው ኢቴ የሆነሽ ሱዳኒ ቤት እየሰራች ነበረ ማለት ነው። ከኢትዮጵያ ወደ ሱዳን ገባ። ቀጥይ። እየሰማችኝ ነው? አዎ ማሪ። እና ይኸውልሽ የ3 ወር ደሞዝ ቀምታት ማለት ነው። ህፃን ከጇ ላይ ያስረክባባት። እሷ ያለችው ሳዑዲ ነው ያለችው። ህፃኑን በሷ ላይ ጥላ ማለት ነው። ደሞዝ ስትጠይቃት ሂጂና ክሰሽ ወይ ጥላሽ ሂጂ ህፃኑን እያለች ማለት ነው እያስፈራራቻት ስለሆነ እኔ ምን ላድርግ? እስኪ ላማክራችሁ ፈልጌ ነው። ህገወጥ ናት ኢትዮጵያ፣ ህገወጥ ናት። ቤት ውስጥ ማንም ሰው የለም ከህፃኑ ውጭ። ህፃኑም ህገወጥ ነው፣ እሷም ህገወጥ ናት። ሴትዮዋ ራሱ ጓደኛዋ ናት መሰለኝ ህፃኑን ይዛ የተቀመጠችው የሱዳን ጓደኛ ናት። በፈሳድ ኦኬ፣ ለሴትዮዋ ትስጣታ ህፃኑን እኮ እሷ ደግሞ ደሞዜን ጥዬ አልወጣም። የ3 ወሩ ደሞዜን ጥዬ ተጠብቃ ቁጭ ብላ ትጠብቅ። እስክትመጣ ቁጭ ብላ ትጠብቅ። የ1 ወር የ2 ወር ደሞዝ ፍለጋ ሌላ የ4 ወር የ5 ወር ጦስ ከፈለገች ትጠብቅ። አለበለዚያ ግን ቤት ውስጥ ላለችው ሰው አማናዋን ሰጥታ መውጣት። እሱማ እኔም እኮ እንደዛ ነው ያልኳት። ጥለሽ ውጭ አልኳት። የዓመት ብትቀመጥ ለ3 ወር ስትል የዓመት ደሞዝ ልትጠብቅ ነው ስታስበው። ስመታት ከፍላታለች። እሷ ደግሞ ምን አለች መሰለሽ ሙኒትዬ፣ ማለት እሷ ሲጀመር ደሞዟ ጥላ እንድትወጣ ነው ሀሳቧ። ገብቶሻል? እሷ ደግሞ እኔ አገሬን እገባለሁ ተይዤ እንጂ ደሞዜን ጥዬ አልሄድም፣ ከፈለኩም አገሬን እገባለሁ ነው የምትለው። እኔ ፖሊስ ብደውላለሁ ነው የምትለው። አይቼዋለሁ ዘመዴ። እሺ ስንት በቃ እንግዲህ ይሄ ነው መሆን ያለበት። እሺ ምን አልሽ ሙኒት? አማና ሰታት ሄዳ ነው ማሚ አማናን የሰጠቻት ሳውዲ ሄዳ እኮ ጓደኛዋ አለች። ግን አሁን ይሄት የምትለው ምን እንደሆነ ታውቂያለሽ? እኔ ብሬን ጥዬ አልሄድም። በቃ እኔ ደግሞ ብርሽ ነገ ዛሬ ስትይ ጊዜው እየጨመረ ጊዜው እየተቃጠለብሽ ነው ተይው እንዳልላትም ለእኔ ከበደኝ። ለምን ጥላ መሄድ ካልፈለገች ተጠብቃ ትጨምራለች እንጂ ወር ምንም የምታመጣው ነገር የለም። መታም ሂጂ ውጪ ልትላት ትችላለች። መታም ሂጂ ውጪ ከዚህ ልትላት ትችላለች። ሴትዮዋ ብትፈልግ ይኸውልሽ የ1 ወር ደሞዝ ይዛ የ1 ወር ደሞዝ ትሰጣት ነበር፣ ጥላ እንኳን እንዳትሄድባት አይደለም። ከሳውዲ መላክ አይቻልም? ይቻላል። እሷ እኮ አልካደችም እኮ ብሯ ደሞዟን አልካደችም። ምንድነው የምትለው መሰለሽ? እኔ ሳናግራት እኔ ሲጀምር ብሎ ካደርጋኛለሽ የምትለው ምንድነው መሰለሽ? የለኝም አሁን ልፈላ ብርሽን አልካድኩም የለኝም የት ላምጣልሽ ነው የምትለው። ግን እሷ ሳውዲ የሄደችው ልትሰራ ነው። እዚህ ያሉ ደግሞ ሁሉም ህገወጥ ናቸው። እኔ ደግሞ ምን አልኳት መሰለሽ? ለሱዳኒዋ እዚህ ላለችው እሷ ናት ሲጀመር ያመጣቻት ማለት ነው። እኔና እሷ የሱዳኒዋ እና እኔ እንተዋወቃለን። ከዛ ሰራተኛ ምናምን ስትለኝ ለጓደኛ የሰራተኛ ምናምን ለሂቴ ነው ያለች መጀመሪያ ለኔ ለሂቴ ሰራተኛ ስትለኝ በቃ እኔ እንደ ስለማምንሽ አንቺን እሰጥሻለሁ አልኳት። መጣች። የ2 ወር ደሞዝ ነው ሰሜራ የሰጡሽ የመጀመሪያ የ1 ወር ሰጠሻት። ከዛም በኋላ ነገ ዛሬ እያለሽ
ይኸው እስካሁን አንድ አልሰጠሻትም። ነገር ልንገርሽ፣ ይኸውልሽ እኔ ሁል ጊዜ እናገራለሁ፣ ሰው ቤት ስትሰሩ እንደ ማንኛውም ሰው የሆነ ነገር ሊቸግራቸው ስለሚችል የአንድ ወር ደሞዝ በሚቀጥለው ሰጥሻለሁ ሊሉሽ ይችላሉ። ኦኬ። የሁለተኛውን ግን ከደገሙ ካላስ አታገኙም። ምክንያቱም እዳ ነው ያረግሽባቸው። አሁን 1000 ከነበረ የመጀመሪያው እዳ ሁለተኛውን ወር ስትጨምሪ 2000 ሆነ። ሶስተኛው በፍጹም አታገኙም። አንዳንድ ጊዜ ትንሿን ነገር ጦሴን ይዞ ይሄድ ብሎ መልመተው ጥሩ ነው። ያውም ደግሞ እንደዚህ ኮንትራት ሲሆን ግዴታ ስላለባቸው ይታሻሉ። ከዛ በኋላ ግን ከግዴታቸው ጀርባ ደግሞ መብት አላቸው። ነገ መጠየቅ ይችላሉ፣ መክሰስ ይችላሉ። ምን ይላሉ? እኔ እንደዚህ ህገወጥ የሆኑ ልጆች ምን ተማምነው ነው የሚጠይቁት የሚጠብቁት?